አባት ቲንቲኒንግ እንዴት ነበር የማረከው? አባዬ እንዴት ነበር የማረከው? ቲንቲኒ እዚህ ማን ነው የሚባል ማን ጎር ሜዳ የሚባል ቦታ አለ። እዛ ቦታ ላይ ቁጭ ብለን አርበኛው ሁሉ ቁጭ ብለን እንዳልኩ እኔ እንዲሁ ጠርጣራ ነኝ ሲፈጥረኝ እና የሆነ ሄሊኮፕተር ነው አሁን የሚባለው። የዛ ጊዜ ብረታ ሞራ ነው የምንለው። ብረታ ሞራ ነው የምንለው። ጋጋጋጋጋጋጋ ብሎ አለፈ። ሲያልፍ እንዲህ ቀና ስል ጃንጥላ እንዳለ ጌታ ጥሎ አይጥል ጌታ እኮ ነው መቼም። ደግሞ ደመናም ይዟል ቦታው። በኋላ እኔ ጠረጠርኩና አይ ይሄ ነገር ደስ አላለኝም፣ ሰው ነው ያለው አልኩት። ለፈንቴ ሰው ነው አልኩት። ሰው አይመስለኝም ማለት ግድ የለም ሰው ነው አልኩት። እንዳልኩት አልቀረም። እግራቸው እየተወናጨፈ ሲቀርበን አለየነው። ከዛ በኋላ ያን ሁሉ አርበኛ በልበሉ እንጨቁረጡን አልኩት። ጥዱ ምኑ መጣና እኛ ደግሞ ተመሬት ወደ ሰማይ እንዴት ይለዩን አንድ ሰው ኋላ እግራቸው ቀረብ ሲል እንጣጣልኩልና አንዱን ይዤው ወርጄ በጥፊ ነው አልኩት። እሺ ሁሉ ሰራዊት አዘነበ እየዘለለ እያወረደ አልኩ በጥፊ። አንተ ደግሞ እንደ ድሎ ነው የደረሰ ቲንቲኒ ነው። ወይኔ እናቴ ያላለ አንተ ወይኔ እናቴ ያላለ በአማርኛ ድንጋጤውም ነው ያስብላል። በርግጥ እውነት ነው። አዎ በኋላ ያ ሰውዬ ምን ይናገርላል? በቃ አማርኛ ብቻ በቃ ደንግጦ በጥፊው። አዎ በኋላ ይሄ በእንግሊዝ ሀገር ተስማምቶ መጥቶ እዚህ ልቀቋቸውና ይሄዱ ሲባል እሱ ደግሞ ወዳጅ ሆነናል። እንደኛ በተለ ይባላል እንደኛ ሆኗል። በቃ አሁን በዛ ቋንቋ የተሄድልሃል ምርኮኛነቱን ይዞ አገሩ ሲገባ ከማጋ ይግባባ በአማርኛ በኋላ ደግሞ ስጣጣፈ ናልኝ ናና እንደነበርኩ አድርገኝ አለኝ። እሺ ብዬልህ ተዚህ ሮማ ቦለኛ እንደ ደሴ ማለት ነው። ተዚህ እዛ ሄድ እንዴት ዘርግቶ ነው የእናቴ ልጅ መኮንን እያለ አልመጣልህም። ያንን ሲያስበው ነው የመጣው። አሁንም ሲያስበው እንዲህ ይሄርኩልና በዚህ እግራውን በጥፊው አርገዘው ወደ ቦታው ባቤኔ አላለም ወደ እኔ ምን ቦጣ ጠላትህን ምን አግኝቶህ አልኩት። ኧረ በእኔ እሱ ነበረው እስከ ዛሬ ሲቸገር ጣሊያናዊ ሆኜ ጣሊያናዊ እንዳልሆንኩ አስተርጓሚ እየፈለግኩ ስኖር የት ነበርክ? አሁን ትለቃለህ? አለቅም እንደፈለገ ያድርገኝ እሱ አለ። ከዛ ተተረጎመላቸው። ጣቢያ ተተረጎመና እኔም ተለቀኩ። በኋላ በዛችው በነበረች ቋንቋ ክርስቲና የምትባል ወዳጅ ይዞ ወልዶ ላከልኛ። ልጁ በምን በፖስታ ቤት አልፎ ስታወራው ቀልድ ነው ይመስለው እኮ እና ያንን ልጅ አሳድጌ ለወግ ለማድረግ አውቄ ዛሬ ባንክ ይሰራል። እብድ ባንክ